ምንድነው የተፈጠረው? ንፋስ እንዲሁም ደግሞ በረዶ በቀላቀለ ዝናብና ጎርፍ ከተማዋ ስትናጥ ነበር የዋለችው። አስቸኳይ የተባለ የጥንቃቄ መልእክት በዚህ ሰዓት ለሐዋሳ ከተማ ነዋሪዎች ተላልፏል። በእግዚአብሔር ይቅር ይበለን በጣይ ወይ ይቅር ይበለን። እንግዲህ አሜሪካ አይደለም ወይም ኤዥያ ላይ የታየ ነገር አይደለም። ተጠንቀቁ፣ አደጋ እንዳይመጣባችሁ። ይሄ የቤተልሔም ትምህርት ቤት ፎቅ ነው። ጣሪያው የለም፣ ሊትራሊ ጣሪያው ምንም የለም። አህመዲን ጀበል በዚህ ንግግሩ ወጥቶ ክርስቲያኖችን ይቅርታ ሊጠይቅ ይገባል። ደም እንዳልኳችሁ ስልጤነት ማለት ሙስሊምነት ነው። ስልጤነት ሙስሊምነት አይደለም። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ በአገራችን በጣም ከፍተኛ ቁጣ አዘል የመሰለ ዝናብ እየዘነበ ይገኛል። ከሰማይ እንግዲህ ቁጣ እየወረደ ነው። ከፍተኛ ቤቶች እየፈረሱ ነው። በሐዋሳ ምን ተከሰተ? ምን አይነት ጥንቃቄ መውሰድ አለብን? ምን ማድረግ አለብን? የሚሉ ነገሮችን አስመለክታችኋለሁ። ከዚህ ጋር ተያይዞ ደግሞ ብፁዕ አቡነ አብርሃም ያስተላለፉት አንድ መልእክት አለ። ኦርቶዶክሳውያን መኖር አልተፈቀደላቸውም ወይ የሚል ነገር። ሌላው አህመድ ጀበል እንግዲህ አንድ ነገር ተናግሯል። ስልጤነት ሙስሊምነት ነው ይላል። እነዚህ ነገሮች እንዴት ናቸው የሚሉ ነገሮችን እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። ቤቱንም ሰብስክራይብ አድርጉ። በመጀመሪያ እስቲ በሐዋሳ ምንድነው የተከሰተው? ትናንትና በሐዋሳ ምንድነው የተፈጠረው? ንፋስ እንዲሁም ደግሞ በረዶ በቀላቀለ ዝናብና ጎርፍ ከተማዋ ስትናጥ ነበር የዋለችው። እጅግ በጣም በሚያሳዝን ሁኔታም በሰዎች ሕይወት እንዲሁም ደግሞ በሰው ንብረትና በመሰረተ ልማቶች ላይ ከባድ የሆነ ጉዳት መድረሱን የከተማዋ አስተዳደር እያሳወቀ ይገኛል። ለሚቀጥሉት ቀናት ማስጠንቀቂያ እየተሰጠ ይገኛል። የዝናብ ሁኔታው ከዚህ ሊጨምር እንደሚችልና የተለያዩ የጎርፍ እንዲሁም ደግሞ ተመሳሳይ የሆኑ አደጋዎች ሊከሰቱ ስለሚችሉ በተለያዩ አካባቢዎች ማለትም ደግሞ የጎርፍ አደጋ ይከሰትባቸዋል በሚባሉ አካባቢዎች ላይ የበለጠ ጥንቃቄ እንድታደርጉና በመብራት ፖሎች እንዲሁም ደግሞ አሮጌ የኤሌክትሪክ ምሰሶዎችና በተለያዩ ሊፈርሱ በሚችሉ አጥሮች አካባቢ ላይ እንዳትሆኑም ጭምር ጥንቃቄ የተላለፈ ይገኛል። በአካባቢ ላይ ለሚገኙ ሰዎች ጥንቃቄ እንዲያደርጉ ይህንን ቪዲዮ ሼር አድርጉላቸው። በሐዋሳ ከተማና በአጠቃላይ በአካባቢ ላይ ማለት ነው በሚደርስ ዝናብ እንዲሁም ደግሞ ጎርፍና የተለያዩ ጉዳቶች ማለት ነው ህይወታችሁ አደጋ ላይ እንዳይወድቅ የበለጠ ጥንቃቄ እንድታደርጉ መልእክቴን ማስተላለፍ ፈልጋለሁ። ተጨማሪና አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቷን ታዲያ መጫናችሁን አትርሱ። መልካም ቆይታ ይሆንላችሁ። ይሄ እኮ ነው። ይሄ ፎቁ እንዳለ ቆርቆሮ አለ። ቆርቆሮ ሄደ። ታቃላረ እንትን እኮ ነው። የተነሳው እንትን እኮ ነው። በስመስላሴ ከላይ ነው። ከዛ ነው ታቃላ። ከዚህ ነው የሚመጣው። ይሄ በጣም የሚያስፈራ ነው። በጣም ያው ከተማዋን እየፈራው ነው የምቀርጽላችሁ። አንድ ቆርቆሮ የቀረ የለም ከጣራው ላይ ይሄው ይሄ ጤና ጣቢያው ቆርቆሮ ነው እንደዛ የሚነሳው እያያችሁ ነው። እዩት። የእስራኤል አባት የእንትኑ ይፈቅ የኮሪደር ግልጽ ነው። የጣራውን በጣም ያስፈራ ነው። ይሄ እንጃ የመጨረሻው ዘመን ነው ይመስላል። በስመ ስላሴ በስመ ስላሴ በስመ ስላሴ ጣራውን ይፈታል። በስመ ስላሴ እንዴት እንደሚነሳ ቆርቆሮ ኢየሱስ ለመጀመሪያ ጊዜ ያስፈራል። ሰው ሊገል ይችላል እኮ ሰው ስላልሆነ ነው እንጂ እግዚአብሔር ነው።
ያዳሬ ቆርቆሮ እኮ እንዳለ ተመታ እኮ ያስፈራል። እኮ እዛ ግቢ ገብቷል። መድኃኒዓለም አባት ሐዋሳ ላይ ምን ጉድ ነው ዛሬ? ኧረ ላይ መኪኖች ነው። ኧረ ላይ ሁሉም በያለበት ቆሟል። ኧረ በስመ አብ ቆይ ጉሮት የከፈተው አረ ፈጀው ዛሬ አስቸኳይ የተባለ የጥንቃቄ መልእክት በዚህ ሰዓት ለሐዋሳ ከተማ ነዋሪዎች ተላልፏል። በትናንትናው ዕለት ሐዋሳ በከባድ ዝናብ መመታቷ ተሰምቷል። ጎርፍና እንዲሁም ደግሞ ኃይለኛ ነፋስ የቀላቀለ ዝናብ በቀጣይም ቀናቶች ሊቀጥሉ እንደሚችሉ ነው የተገለጸው። የኢትዮጵያ ሜትሮሎጂ ባለስልጣን በሰጠው መረጃ መሰረትም የዝናቡ መጠን በቀጣዮቹ ቀናት ተጠናክሮ ሊቀጥል እንደሚችል ተገልጿል። በከተማዋ እየጣለ ባለው ከባድ ዝናብ፣ በረዶና ኃይለኛ ነፋስ በአንዳንድ አካባቢዎችም ዛፎችና የኤሌክትሪክ ምሰሶዎችን በመጣሉ በሰው ሕይወትና እንዲሁም ደግሞ በንብረት ላይ ጉዳት አስከትሏል። ታዲያ በቀጣይም የክረምቱ ወቅት እስኪያልቅ ድረስ መሰል የተፈጥሮ አደጋዎች ሊያጋጥሙ ስለሚችሉ ጉዳቱ ለመቀነስና ለመከላከል ህብረተሰቡ አስፈላጊው ጥንቃቄ እንዲያደርግ አስተዳደሩ አሳስቧል። በተለይም ዛፎች፣ ያረጁ የኤሌክትሪክ ምሰሶዎችና እንዲሁም ደግሞ አጥሮች ሊወድቁ ስለሚችሉ በዝናብ ወቅት ከእነዚህ አካባቢዎች በመራቅ ራሳቸውንና ቤተሰባቸውን እንዲጠብቁ ከተማ አስተዳደሩ ጥሪ አቅርቧል። እንግዲህ በጣም የሚያሳዝን ነገር ነው። በርካቶች ቤት አልባ አድርጓቸዋል። የሰውን ነፍስ ቀጥፏል። የበርካታ ሰዎችን ንብረት ደግሞ በጣም አውድሟል። በጣም ከፍተኛ ዝናብ ለአጭር ደቂቃም ቢሆን በጣም ከፍተኛ ዝናብ የፎቅ ጣሪያዎችን እስከ መነቃቀል፣ የተለያዩ እጽዋቶችን እስከ መንቀል፣ በርካታ በጣም አስጊ የሆኑ ነገሮችን አስከትሏል ማለት ነው። በሐዋሳ የተከሰተው ነገር እንግዲህ ዝናብ በቤተክርስቲያናችን ስንመለከት ሁለት ነገሮችን ይዞ ይመጣል። አንደኛ የመለኮታዊ ፍርድ ቅጣት ሊሆን ይችላል። ሁለተኛው ደግሞ የበረከት የጸጋ የህይወት ምሳሌ ሊሆን ይችላል። እንግዲህ የበረከት የጸጋ ስንል እግዚአብሔር ዝናቡን ዝናብ ምሕረት ሲያደርግ ዝናብ በጠፋበት ሰዓት ለሰብል የሚሆኑ ዝናቦች ሲዘንቡ የበረከት ወይም የጸጋ ዝናብ ሊሆን ይችላል። እንዲህ አይነት መለኮታዊ ቅጣትን የሚያሳዩ ዝናቦች ደግሞ በኖህ ዘመን የተከሰተውን መመልከት እንችላለን። ለምሳሌ እንዳለ ምድሪቱን ያነጻበት ያጠፋበትን መመልከት እንችላለን። ምድርን ከአመፃ እንዴት ነፃ እንዳደረጋት መከራና ፈተናዎች ሲበዙ ምን እንደሚያደርግ መመልከት እንችላለን ማለት ነው። ስለዚህ አሁን ይሄ በሐዋሳ የተከሰተው መቼም በረከትና ጸጋን ሊያመጣልን ነው ብለን አናስብም። ሰዎችን እስከ መጉዳት ከደረሰ ንብረት እስከ ማጥፋት ከደረሰ በጣም አስጨናቂ ከሆነ እኛ በምድር ላይ ኃጢአታችን በስቷል ማለት ነው። እግዚአብሔር ምሳሌ ዘወትር እነዚህ በተፈጥሮ የሚሆኑ ነገሮች ለኛ ለሰው ልጆች ቆም ብለን ካየን ቆም ብለን ካሰብን መማማሪያ ምሳሌዎች ናቸው፣ ምልክቶች ናቸው። በሐዋሳ የተደረገውን ተመልከቱ። መቼም የበረከት ዝናብ ነው የጸጋ ዝናብ ነው አንልም። ንብረት እያጠፋ ሰው እየገደለ አስጨናቂ ይሆነ ከስራችን በምን እንመለሳለን? እግዚአብሔር አንዳንዴ ቅጣቶችን የሚያመጣበትን መንገድ አናውቅም። የሚመጡ ምልክቶችን ግን ልንጠቀምባቸውና ልናስተውል ወደ ራሳችን ልንመለስ ያስፈልጋል። እንዲህ አይነት ዝናብን እግዚአብሔር አምላክ ያረቀልን። ምክንያቱም ይሄ ለሰብል የሚጠቅም አይደለም። የሰው ልጅ ነፍስ ያለውን የሰው ልጅ ከጎዳ እጽዋት ተክሎችንማ እንዴት እንደሚያጠፋቸው አስቡ። አሁን ይሄ ሐዋሳ የዘነበው ጣሪያን፣ ቆርቆሮን በጣም ከፍተኛ ስር ያላቸውን እጽዋቶች ማጥፋት ከቻለ
የምንመገበው ምግብማ እንዴት እንደሚያጠፋብን ልናስተውል ያስፈልጋል ማለት ነው። ስለዚህ ከፍተኛ ነገር እየተደረገ ነው። በቻልነው አቅም ጥንቃቄ እናድርግ። ከሁሉ በላይ ግን ጸሎት ነው የሚያስፈልገው። ዛሬ እኛ እግዚአብሔርን በድለነዋል፣ አሳዝነነዋል፣ አልተረዳንም እንጂ አልገባንም እንጂ እራሳችንን አልተመለከትንም እንጂ። ከአባቶቻችሁ ዘመን ጀምራችሁ በድላችሁናል ይላል እግዚአብሔር፣ ወደ እኔ ተመለሱ ይላል። እኛ ግን ወደ እርሱ ልንመለስ አልቻልንም። ዕለት ዕለት ምልክት ይሰጠናል፣ ዕለት ዕለት ያስተምረናል፣ ዕለት ዕለት የተለያዩ ነገሮችን ያደርገናል። እኔ በህይወቴ እንዲህ አይነት ዝናብ እንዲህ አይነት ነገር ተመልክቼ አላውቅም። በጣም ከፍተኛ፣ በጣም አስፈሪ፣ በጣም አስጨናቂ፣ መስታወት እየሰበረ ቤት ውስጥ እየገባ በጣም ከፍተኛ። በተለይ አሁን የተሰሩ ኮሪደር ልማቶችን በየመንገዱ ያሉ መስታወት ቤቶችን በመስታወት መቼም በመስታወት ነው እየተሰራ ያለው በአዲስ አበባ አስፋልት ዳር የሚገኙ የተለያዩ የንግድ ቦታዎች እነዚህን በሙሉ ሲያፈራርስ መስታወቱን ሲሰብር ምንድን ነው የሚባለው? ስለዚህ እግዚአብሔር ምሕረቱን ይላክልን፣ በቃችሁ ይበለን። ከዚህ በላይ ዝናቡን ያርቅልን። ይሄ የዘነበው ዝናብ ጠራርጎ ሁሉ ነገራችንን ይውሰድልን፣ ወደ ሰላም መንገድ ያምጣልን። የጸጋ የበረከት የምሕረት ዝናብን ያዝንብልን። ሁላችሁም ጸሎት አድርጉ። ሁላችንም አገራችንን ልናስባት ያስፈልጋል ብዬ አስባለሁ። በዚህ ላይ ሐሳብ አስተያየታችሁን ስጡ። እስቲ ወደ አህመድ ተከታተሉት። እስቲ አህመዲን ጀበል በዚህ ንግግሩ ወጥቶ ክርስቲያኖችን ይቅርታ ሊጠይቅ ይገባል። ቅድም እንዳልኳችሁ ስልጤነት ማለት ሙስሊምነት ነው። ስልጤነት ሙስሊምነት አይደለም። ስልጤነት ስልጤነት፣ ሙስሊምነት ሙስሊምነት፣ አማራነት በሙሉ ኦርቶዶክስነት ሊሆን እንደማይችል አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። በቀሉን እየተበቀልናችሁ ያለ ነው እኛ ነን የሚል አንድምታ ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠላቶች አስቴር በዳኔና ከአስቴር ንግግር ጀርባ ያሉ ሰዎች ናቸው ማለት። ኦርቶዶክሳውያን ከስልጤ ምድር ለማጥፋት አስበዋል ማለት ነው። ስለዚህ ምን ታቅደዋል ማለት ነው? አሁን ጄኖሳይድ አቅደዋል ማለት ነው። ጅምላ ጭፍጨፋ አቅደዋል ማለት ነው። እና አህመዲን ጀበል ስልጤነት ሙስሊምነት ሊሆን አይችልም። ውሻን ውሻ፣ አካፋን አካፋ፣ ዶማን ዶማ። ይሄ ደግሞ የአክራሪነትና የውሃቢዝም መንፈስ ነው። አይት ዝሆንን አክላለሁ ብላ ፈንድታ ሞተች ይላል። አቴንሽን ጭር ሲል አልወድም ነው። አስቴር በዳኔ ማለት ጭር ሲል አልወድም ነው። አህመዲን ጀበል ይህንን ኡስታዝ አህመዲን ጀበል ይህንን ንግግር የተናገረው ወራቤ ስልጤ ላይ ተገኝቶ በርካታ ታዳሚዎች በነበሩበት ስፍራ ላይ ሀጂ አብዱል ሃዲ አንድ መጽሐፍ አስመርቀው ነበር። ይህ መጽሐፍ ናታር ይባላል። መጽሐፉ ስለ ስልጤ ታሪክ እና ሌሎች ጉዳዮችን፣ የገጠሙ ፈተናዎችን፣ የተወሰዱ መፍትሄዎችን እና ስለ ራሳቸው ወዘተረፈ የተካተተበት ነው። በዛ ውስጥ በርካታ እንግዶች ተገኝተው ነበረ፣ የእስልምና ሊቃውንት። ኡስታዝ አህመዲን ጀበል እንግዲህ በዚህ ቦታ ላይ ነው አደገኛ የሚባለውን ንግግር የተናገረው። የኡስታዝ አህመዲን ጀበል አደገኛነት የሚመነጨው ጄኔራላይዝ ከማድረግ ነው። ምንድን ነው? ምን ይላል? ያው ቅድም እንዳልኳችሁ ስልጤነት ማለት ሙስሊምነት ነው። ይህ በጣም መርዘኛ አደገኛ፣ ስልጤውን ብሔር ከሌላ ብሔር ጋር የሚያጋጭ፣ የስልጤን ህዝብ ከሌላው ህዝብ ጋር የሚያጋጭ፣ አብሮ ተከባብሮ ተሻሽሎ እንዳይኖር የሚያደርግ አደገኛ አካሄድ ነው። አደገኝነቱ ምንድን ነው ካልን ስልጤነት ሙስሊምነት ሊሆን አይችልም። አማራነት በሙሉ ኦርቶዶክስነት ሊሆን እንደማይችለው፣ ኦሮሞነት በጠቅላላ ኦርቶዶክስነት ሊሆን እንደማይችለው። ምክንያቱም በዛ ብሔር ውስጥ በዛ ማህበረሰብ ውስጥ ኦርቶዶክስ አለ፣ እስላም አለ፣ ካቶሊክ አለ፣ ጆባ አለ፣ ፕሮቴስታንት አለ፣ ኦሮሚያ ደግሞ ስንሄድ ዋቄፈና አለ። በርካታ እምነቶች አሉ። አንድን ብሔር ኦሮሞነት ማለት ኦርቶዶክሳዊነት ነው፣ ኦሮሞነት ማለት እስላማዊነት ነው፣ ኦሮሞነት ማለት ፕሮቴስታንታዊነት ነው ብሎ መፈረጅ ያንን ህዝብ ለአደጋ አጋልጦ ራስን በሰላም ለመኖር እንደዚሁም ከጀርባው የፖለቲካዊ ሴራ ያለበት እንደሆነ ያሳየናል። ለምን ካልን ስልጤነት ሙስሊምነት አይደለም ብለን የምንከራከርበት ስልጤነት ስልጤነት ነው፣ ሙስሊምነት ሙስሊምነት ነው፣ ኢትዮጵያዊነት ኢትዮጵያዊነት ነው እንጂ በዛ በስልጤ ማህበረሰብ ውስጥ በርካታ የስልጤ ብሔር ተወላጆች የሆኑ ኦርቶዶክሳውያን አሉ።
ለምሳሌ ዳሉቻ፣ ጦራ፣ ሚቶ፣ ጥበት፣ ሌራ፣ ሁልባረግ፣ ሳንኩራ አካባቢ ኦልሞስት በስልጤ ዞን 8 ወረዳዎች አሉ። በ8ቱም ወረዳዎች በርካታ አብያተ ክርስቲያናት አሉ። በርካታ ኦርቶዶክሳውያን የስልጤ ተወላጆች አሉ። ስልጠኛ ተናገሩ፣ በስልጠኛ የሚዘምሩ፣ በስልጠኛ የሚያስተምሩ፣ በስልጠኛ የሚማሩ ነገር ግን ኔቲቭ ኦርቶዶክሳውያን አሉ። ስለዚህ ምን ታቅደዋል ማለት ነው? እዛ ቦታ ሌላ ጄኖሳይድ አቅደዋል ማለት ነው። ሌላ ጅምላ ጭፍጨፋ አቅደዋል ማለት ነው። እና አህመድ ዲንጀብል ማሳያችን ይሄ ነው። ስልጤነት ሙስሊምነት ነው ብሎ ተናገረ ማለት ክርስቲያኖችን ለማጽዳት አስበዋል ማለት ነው። የፕሮቴስታንት የወንጌላውያን አማኞችን ከስልጤ ምድር ለማጥፋት አስበዋል ማለት ነው። ኦርቶዶክሳውያን ከስልጤ ምድር ለማጥፋት አስበዋል ማለት ነው። እነማን? እና አህመድ ዲንጀብል እና የውሃብያው ቲም በጠቅላላ ማለት ነው። ይሄ ደግሞ ቪዲዮ ላይ ያለው ማስረጃ እንደተከታተላችሁት ነው። ስልጤነት ሙስሊምነት ነው ብሎ ተናግሯል። በጣም እያሳሰበኝ የመጣው ሃይማኖትን በብሔር እየከፋፈል ነው እንገኛለን። ሃይማኖት በብሔር እየተከፈለ ነው። ብሔር ስንል እኮ አንድ ማህበረሰብ አንድ ሰው የተወለደበት አካባቢ የተወለደበት ማህበረሰብ የሚናገረው ቋንቋ ነው። ይህንን በሃይማኖት እየከፈል ነው። አሁን አማራነት ማለት ኦርቶዶክስነት ብቻ አድርገን እየወሰድን ነው። ኦርቶዶክስ ተዋህዶ የሚሆን ሰው አማራ ብቻ ነው እያልን ነው። ኦሮሞ ብቻ ነው ወይም ደግሞ ትግሬ ብቻ ነው እያልን ነው። ይሄ ፍጹም ስህተት ነው። አማራ ውስጥ እኮ በርካታ በሚሊዮን የሚቆጠሩ የእስልምና እምነት ተከታዮች አሉ። በስልጤ ዞን በስልጤ የእስልምና እምነት ተከታይ ሊበዛ ይችላል። ከፍተኛውን ቁጥር የእስልምና እምነት ተከታዮች ሊወስዱ ይችላል። በዛ በስልጤ ውስጥ ግን ኦርቶዶክሳውያን አሉ። በዛ በስልጤ ውስጥ ግን የኦርቶዶክስ አብያተ ክርስቲያናት አሉ። በዛ በስልጤ ውስጥ ግን ኦርቶዶክስ ብቻ ሳይሆኑ የፕሮቴስታንት እምነት ተከታዮችም አሉ። እነዚህን ለማጥፋት ታስቦ ነው ወይስ ምንድን ነው? ወርደን በብሔር እስከ መከፋፈል ደረስን። አንድ ሰው ዛሬ በቃ አማራ ነው፣ ኦሮሞ ነው፣ ኦር ትግሬ ነው ካላችሁ አይ እሱ ኦርቶዶክስ ተዋህዶ ነው ልንል ነው? በብሔር ልንከፍለው ነው? እርስ በርሳችን በብሔር የተከፋፈልነው ጠበን የተቀመጥነው ነገር አንሶን ደግሞ ድጋሚ ሃይማኖቱን ደግሞ በብሔር እንከፋፍለው? ባይባካችሁ ምን ይጠቅመናል? ምንም እኮ አይጠቅመንም። ለምን ቀደምት የነበረችዋን ኢትዮጵያ እናስባት? ሂዱ እስቲ ወሎ የምን ልንል ነው? አሁን ወሎ የምን ልንል ነው? ኦርቶዶክሱና የእስልምና እምነት ተከታዩ በምን አይነት ፍቅር፣ በምን አይነት መዋደድ፣ በምን አይነት መከባበር እንደሚኖር ይሁት። ያችን ኢትዮጵያ ለምን እኛ ሳንመሰረታትም ለምን አንመልሳትም? አባቶቻችን ዘመን የነበረችውን ኢትዮጵያ ዛሬ እንግዲህ በብሔር ምንድነው ሲባል በዛው ሃይማኖት ይታወቃል ማለት ነው። ይሄ ብሔረሰብ የሚለውን ነገር ሁሉ ከአእምሯችን ማጥፋት ሲገባል ማለት ነው። እንግዲህ አጀንዳ አትጡ የተባልን ይመስል በየጊዜው የተለያዩ ነገሮች ይመጣሉ። እግዚአብሔር ከዚህ ይሰውረን። ሐሳባችሁን ስጡ። ብፁዕ አቡነ አብርሃምን ስሟቸው። ኦርቶዶክሳዊነት ሞት የሚያመጣ የሚያስከትል ከሆነ የተዋህዶ ልጅ መሆን በየቦታው የሚያስገድል ከሆነ ይቅርብኝ ይሄ እምነት ብሎ ሃይማኖት እየመረጠ እንዲሄድ ሃይማኖቱን እንዲያጣ በስውር ይፋዊ ባልሆነ እኔ ነኝ ይህንን እምነት ካልተከተልክ እገልሃለሁ ያልተባለለት ምን ይሆን ምስጢሩ? እንደሱ ከሆነ ገዳዮቻችን ተሳስተዋል። እንደሱ ከሆነ ፈታኞቻችን ተሳስተዋል። እኛም የሕፃኑ የቅዱስ ቂርቆስ ልጆች ስለሆን እኛም የእናታችን የቅድስት ኢየሉጣ ልጆች ስለሆን ኦርቶዶክሳውያን በሙሉ የትፍርሂም እናቶ አትፍሪ ነው። ዛሬም የተዋህዶ ልጆች አትፍሩ ትላለች ቅድስት ቤተ ክርስቲያን። አንዱ አንዱን እያጽናና መከራውን በደስታ በመቀበል በመቋቋም ወደ እግዚአብሔር በመጮህ ለእግዚአብሔር የሚሳነው ነገር ስለሌለ እግዚአብሔርን በመጠየቅ ፈተናውን እንዲያሳልፈው በሃይማኖት በመጽናት እንድንኖር እንገደዳለን። አንዳንድ ጊዜ ቅድም ብያችኋለሁ፣ ሞትን በስደት ሞትን በከተማ ወይም በገጠር ሞትን በደጋ ወይም በቆላ ሆኖ ማምለጥ አይቻልም።
የዚህ ሳምንት መርዷችን አስተማሪ ነው። የዚህ ሳምንት መርዶው ከዕለት ወደ ዕለት ነው። የምስራች የምንሰማበት ናፍቆናል። ሰላም የሚሰፍንበት ናፍቆናል። ጦርነት፣ ዋይታ፣ ስደት፣ ሞት በቃ የሚባልበት ናፍቆናል። ለናፍቆታችን ደግሞ እርካታ እናገኝ ዘንድ ወደ እግዚአብሔር መጸለይ ግድ ነው። ሰሞኑን ሕይወታቸው ያለፈ የቆሰሉ አደጋ የደረሰባቸው ገዳም ላይ የተቀመጡ ሰዎች አይደሉ? ከራሳቸው አልፎ ተርፎ ስለ ዓለም የሚጸልዩ፣ ስለ ኃጢአተኞች የሚጸልዩ፣ ስለ ወገን የሚጸልዩ፣ ስለ በሽተኞች የሚጸልዩ፣ ለበሽተኛው ፈውስን እግዚአብሔር እንዲሰጥ፣ ዝናመ ምሕረቱን እንዲሰጥ፣ ምድሪቱ የተዘራባትን ዘር አብቅላ አፍርታ ለሰው ልጆች ምግብ እንድታፈራ እንድትሰጥ፣ ስለ ሁሉም ነገር፣ ስለ ወንዞችም፣ ስለ ማንኛውም ነገር የሚጸልዩ ያውም እናቶቻችን በሰማ ነው እነሱ ናቸው ያረፉት። እንግዲህ ሰማዕትነት ወይም ደግሞ በልዩ ልዩ መንገድ የሚመጣ መከራ ብንደበቅም ብንሸሽም ብንወጣም ብንወርድም የማይቀር መሆኑን አምነን የማይቀር ነገር ካለ ደግሞ ይህ ዓለም እንዳያታልለን በግዴለሽነትና በንዝህላል እንዳያገኝን የማይጨበጠው ዓለም የሚጨበጥ መስሎን ስንባዝን ስንወጣ ስንወርድ በከንቱ እከብር ባይ ልብ ይዘን ጊዜያዊ ነገር አታሎን አወዳደቃችን እንዳይከፋ በተጠራለት በፊቱ እንዳናፍር የመንግስቱ ወራሾች እንድንሆን ጸሎት ያስፈልገናል። ንስሐ ያስፈልጋል። ወደ እግዚአብሔር መቅረብ ያስፈልጋል። እግዚአብሔር መሐሪ ስለሆነ ምንጊዜም ዝግጁ ሆኖ መኖር አጥብቆም መጸለይ። አሁን ነገሮች ሁሉ ስለሚዘበራረቁ እኛም ቅጡ ጠፍቶናል። የምንለውንም ያሰጣል። ምንስ ይባላል? መቼ ነው የምስራች የምንሰማ? ደግሜ እናገረዋለሁ ይህንን ቃል። መቼ ነው በቃ የሚለን እግዚአብሔር? ቢቸግራቸው እኮ አባቶቻችን አይቴ ውእቱ አምላኮሙ ከመ ይበሉነ ውሉደ አሕዛብ ውሉደ መርገም፣ የመርገም ልጆች የማያምኑ ውድቀታችንን የሚፈልጉ በአንተ አምላክነት የሚላገዱ በአንተ አምላክነት የሚቀልዱ የታለ አምላካቸው እንዳይሉን፣ የታለ ፈጣሪያቸው፣ የታለ ገዣቸው፣ የታለ የሚያመልኩት፣ የታለ ያዳናቸው የሚያድናቸው እንዳይሉን እባክህ ጸሎታችንን ስማ ብለው ድምፃቸውን ከፍ አድርገው እኮ አባቶቻችን ጭኸዋል። ጸሎታችንን ስማ፣ አይቀልዱብን፣ አይሳለቁብን፣ ህልውናህን ግለጽ፣ መኖርህን ግለጽ፣ ትዕግስትህ ይብቃ፣ በኃጢአት የሚመላለሱትን በቃ በላቸው፣ ንጹሕ ደም የሚያፈሱትን በቃ በላቸው፣ አንተ መሐሪ ነህና ለንስሐ አብቃቸው፣ የጸጸት ልብ ፍጠርላቸው ብለን እኮ ልናዝን ልንጸልይ ይገባል። እኛ ግን እዚያም ሞተ ስንል እኛውንን የምንተቻቸው አሁን ፈርዶብን የት እንደምደበቅ አንዳንድ ጊዜ መደበቂያ ስላጣሁኝ እንጂ የታለ ጳጳሱ ዝም ያለው ይላል፣ ያም ተነስቶ የታለ ምን ያለው ይላል። መቼስ ጳጳሳት ግደሉ አላል። እኛም ቀናችን እስከሚደርስ ነው የምንጠብቀው። አንድ ቀን ለእኛም ይደርሳል። በዚህ አይነት መልኩ ምንም ይቀራል ብለን አናስብም። ብዙ ካህናት ሕይወታቸው አለፈ በቤተ መቅደሱ። ብዙ እናቶቻችን ሕይወታቸው አለፈ። በገጠር የለ፣ በከተማ የለ፣ በገዳም የለ፣ በየትኛውም ቦታ ሞት ነግሷል። ስለዚህ እንደ ቅዱስ ቂርቆስ ኢትፍሬእም ነበልባለ እሳት የጊዜውን ጸዋትወ መከራ ሳንሰቀቅ ሳንፈራ የጊዜውን ውጣ ውረድ እንደምንም ሳንቆጥረው በሃይማኖታችን ራሳችንን አጎልብተንና አጎልምሰን ምድራዊውን ሳይሆን ሰማያዊውን መንግስት በመናፈቅ አትፍሪ፣ አትፍራ፣ አንፍራ በማለት
ልንሰራው የሚገባንን በጸሎት ጽሙዳን ሁነን ከመጠባበቅ በስተቀር ሌላ ምን ጥቅም አለው? እንግዲህ ብፁዕነታቸው ይህን መልእክት ያስተላለፉት በሐምሌ 19 በቅዱስ ቂርቆስ በቅዱስ ገብርኤል በዓል እንግዲህ ቅዱስ ቂርቆስንና እናቱን ኢየሉጣን ከእሳት ያዳነበት መንገድ እናቱን እንዴት ጨክና ክርስቶስን እንድታምን እንዳደረገበት የሚዘከርበትን ዕለት በማሰብ ነው ብፁዕነታቸው የተናገሩት። በተለይ ኦርቶዶክሳውያን ላይ የሚደርሰው መከራ፣ በየገዳማቱ የሚደርሰው መከራ፣ ስቃይ ኦርቶዶክሳውያን መኖር እስካልተፈቀደላቸው እስኪመስል ድረስ ስለዚህ አትፍሩ ብለው ብፁዕነታቸው ብዙ በሀገራችን በዚህ ሰዓት እየተከሰተ ያለውን እየሆነ ያለውን ነገር ተናግረዋል። ምንም ከብፁዕነታቸው የሚጣል ነገር ያለ አይመስለኝም። ምንም የለም። ዛሬ እንዲህ አይነት ሁኔታ ላይ ነው ያለን። ገዳማት ድረስ እንግዲህ ዓለም በቃኝ ብለው ከዓለም ተሰደው የወጡ መናንያን ሁሉ እየተገደሉ ነው ያሉት። ዓለምን ማያውቁ ማን ይምራን ማን ይግዛን ምን ይሁን ምን አይሁን የማያውቁ እናቶች አባቶች ለዓለም የሚጸልዩ ዓለም በቃኝ ብለው ለዓለም የሚጸልዩ እናቶችና አባቶች ላይ ስቃይ እየደረሰ አብያተ ክርስቲያናት ላይ መከራ እየደረሰ ነው። አትፍሩ ብለው ተናግረዋል። እንግዲህ ብፁዕ አባታችን ቡራኪያቸው ይድረሰን። እኛም ልክ እንደ ሕፃኑ ቂርቆስና እንደ እናቱ ኢየሉጣ ጨካኝ ሆነን ለሃይማኖታችን ታማኝ ሆነን እስከ ፍጻሜው እንድንበቃ አምላካችን ይፍቀድልን። በሀገራችን ይሄ መከፋፈል፣ መበታተን፣ ይሄ አገሌ ወገሌ መባባሉን መድኃኔዓለም ያስወግድልን። ምንም አልጠቀመንም። በብሔር ውስጥ ተከፋፈል፣ ተባላን ምን ጠቀመን? ተጋደልን፣ ተጫረስን ምን ጠቀመን? ዛሬ ደግሞ በሃይማኖት እየተከፋፈልን ይሄ ብሔር የገሌ ነው ይሄ ብሔር የገሌ ነው ሃይማኖት እያል ወደ ራሳችን እንድንመለስ አምላካችን ይፍቀድልን። ሁላችሁም በጸሎት በቆማችሁ ጊዜ ሀገራችሁን ሃይማኖታችሁን አስቡ። እግዚአብሔር የምሕረት ዘመንን ያምጣልን። የምሕረት ዝናብን፣ የጸጋ የበረከት ዝናብን፣ የይቅርታ ዝናብን ያዝንብልን ለማለት እወዳለሁ። በሌሎች መረጃዎች እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።